And the new heavyweight champion of the world, Rocky Marciano. He started the record. And he's the king. Heavyweight championship of the world. Introducing heavyweight champion of the world, Rocky Marciano. In the corner stands a fighter waiting for the bell to ring. He can hear the people shouting, Rocky, give it everything. በምድራችን ላይ የተፈጠሩ የከባድ ሚዛን ቦክስ ሻምፒዮኖችን ሁሉ አንድ ላይ ሰብስበን በአንድ ክፍል እንቆልፍባቸው። ያሸነፈ ከክፍሉ ይውጣ ብለን እንዲቀጣቀጡ በክፍል ውስጥ እንተዋቸው። ብትፈልጉ ጃክ ዴምሴይ፣ ጆ ሉዊስ፣ ጃክ ጆንሰን፣ ላሪ ሆምስ፣ መሐመድ አሊ፣ ጆ ፍሬዘር፣ ጆርጅ ፎርማን፣ ኤቫንደር ሆሊፊልድ፣ ሌኖክስ ሉዊስ፣ ታይሰን፣ ሁሉንም ምድራችን ያፈራቻቸውን ታላላቅ ቡጥኞች አንድ ክፍል ቆልፈን የቻለው ይውጣ ብለን ብንተዋቸው መጨረሻ ላይ ብቻውን ተርፎ የምናገኘው ቡጥኛ ሮኪ ማርሻኖ ነው። የትሪቡን ስፖርት አድማጮች ምንም ጨዋታ ሳይሸነፍ የቦክስ ሪንግን የተሰናበተውን ሮኪ ማርሻኖን በተመለከተ ከተጻፉ ጽሑፎች መካከል እጅግ ያስገረመኝን በማስቀደም የትሪቡን የኮከቦች ገጽ ፕሮግራሚን ጀመርኩ። ሮኪ ማርሻኖ ቦክስን ወደ ኋላ። You talk about desire. You talk about doing anything to win. That was Rocky Marciano. Tough as a rock. He was very well named. He would wear you down. It was like going up against granite. On offense, he never gave you the ball. He was one of those great competitors. He was relentless. The bell would ring, he would be on you. The bell ring, he'd stop. The bell would ring, he would be right back on you. Marciano could take anything. If a building fell on, he'd be swinging. ጉዲ ፔትሮኔል በ1950ዎቹ እጅግ ከፍ ያሉ የቦክስ አሰልጣኝ ነበሩ። አንድ አጠር ያለ አይን ውስጥ የማይገባ ነገር ግን በትንሿ የብሮክተን ነዋሪዎች አብዝቶ የሚደገፍ ቡጥኛ ተመለከቱ። እናም እንዲህ አሉ፣ ይሄ ልጅ ከቦክስ ይልቅ ሌላ ነገር ይሞክር፣ የትም አይደርስም። አንደኛ ለቦክስ እድሜው ገፍቷል፣ 25 ዓመት እየሞላው ነው። ሁለተኛ አጭር ነው፣ ደግሞም ቀጭን። ተጋጣሚዎቹን ተጠራርቶ የሚያየህ ልጅ ቦክሰኛ መሆን የለበትም አሉ። ያ የታዋቂው አሰልጣኝ ጉዲ ፔትሮኔል ንግግር ግን በጽናት በልህ በተዋደቀው ቡጥኛ አማካይነት እጅግ የተሳሳተ ንግግር እንደነበር ታወቀም። የዛሬው የኮከቦች ገጽ ዳሰሳችን በሪንግ ውስጥ አንድም ጊዜ ሳይሸነፍ የቦክስ ስፖርትን ስለተሰናበተው ስፖርተኛ ያወራል። የመጀመሪያ 16 የቦክስ ግጥሚያዎቹን ሁሉንም በዝረራ በማሸነፍ ዓለምን ያነጋገረ፣ ሁሉም ዝረራዎቹ ደግሞ ከአምስተኛው ዙር በፊት የተፈጸሙ፣ ከ16ቱ ዝረራዎች 9ኙ ተጋጣሚዎቹን ገና በመጀመሪያው ዙር ላይ የጣለባቸው ናቸው። ሮኪ ማርሻኖ 31 ዓመት ሲሞላው ቦክስ ስፖርትን ተሰናብቷል። ነገር ግን በአጭር ዓመት ዘመን የዘለለ ታሪክ ሰርቷል። You'll see Marciano fire a long-range right that stuns Rex Lane, and then he crumples forward to the canvas. Referee Mark Kahn picks up the count. It's 10 and out for Rex Lane, who hasn't moved a muscle. He's really out. And Rocky waves are right on high. That did the job. ከጣሊያን ወደ አሜሪካ ከተሰደዱ ቤተሰቦቹ በ1923 በማሳቹሴትስ ብሩክተን ተወለደ። ጫማ ፋብሪካ ውስጥ በወዛደርነት ከሚሰሩ አባቱ ፒየርኖ ከእናቱ ፔስኮሌና ሮኪ ማርሻኖ ከሁሉም የሚበልጥ አንድ ህልሙ እናቱን ሲቸግራት አለመመልከት ብቻ ነበር። ለዚህም ሲል ስራን ሳይመርጥ በትጋት ሰራ። በሆቴል ዕቃጣቢነትን፣ በጫማ ፋብሪካ የጉልበት ሰራተኝነትን፣ አትክልተኝነትን፣ ሁሉንም ያገኛቸውን ስራዎች ሰራ። ከስፖርት ቤዝቦልንና እግር ኳስን ከድህነት ያወጡኝ እንደው ብሎ ሞከራቸው። ነገር ግን አጭሩ ቀጭኑ ታዳጊ በድንገት ከቦክስ ስፖርት ጋር ተዋወቀ። በሮድስ ደሴት ይደረጉ በነበሩ ብዙ የቦክስ ፍልሚያዎች በልህ ይቧቀስ ጀመር። ቦክስን ጀመረ። ዘግይቶ በ25 ዓመቱ የቦክስ ስፖርትን የህይወት የስኬት መንገድ አማራጭ አድርጎ የሙጥኝ አለ። You can see that Lewis is in trouble. He's hurt. Marciano pitching with everything he's got. Backs his man to the ropes to finish him off. Now watch. A left. Another left crumples Lewis. A blazing right. And Lewis sails through the ropes.
ቻርሊ ጎልድማን ሮኪ ማርሻኖን የሪንግ ንጉስ ያደረገውን ቴክኒክ ያስተማሩት ሰው ናቸው። አጭር ቁመት፣ አጭር እጅ ይዞ ነገር ግን ግዙፎችን የሚጥል ቡጥኛ እንዲሆን አደረጉት። በሪንግ ውስጥ ያለ ቁመትና የገዘፈ ተክለ ሰውነት እንዴት መጉላት እንደሚቻል አስተማሩት። በርከክ ብሎ የተጋጣሚዎቹን እጅ በመምታት ማዳከም፣ ከታች ወደ ላይ አፐርከት የሚሰነዘር ሚሳኤል የሚመስል ቡጢ ማሳረፍ፣ በዚህም ተጋጣሚን እንዳይነሳ አድርጎ መጣልን አስተማሩት። ሮኪ ማርሻኖና ተጋጣሚዎቹ በመጀመሪያዎቹ 16 ጨዋታዎች አንድም ጊዜ በነጥብ አልተለያዩም። ሮኪ ይሰነዝራል፣ ተጋጣሚዎቹ ይዘረራሉ። በዝረራ ብቻ የሚያሸንፍ ቡጢኛ ባለም የቦክስ ሪንግ ውስጥ ታየም። July 28th, the night of the big fight, and here we are at Yankee Stadium along with 25,000 excited fight fans. It's the big moment for Rocky Marciano and Harry Kid Matthews. The winner of this fight will meet heavyweight champion Joe Walcott in September, and plenty of money and prestige is riding on the line tonight. ጥቅምት 26 1951 ይህ ግጥሚያ አድማጮች በዓለም የቦክስ ታሪክ እጅግ ድንቁን ሁሌም ከ1 እስከ 3 ደረጃ ሲወጣ በተለያዩ አጋጣሚዎችና የቦክስ ታሪክ ተመራማሪዎች ስሙ የማይጠፋውን ጆ ሉዊስን ከሮኪ ማርሻኖ ያገናኘ ግጥሚያ ነው። ሮኪ ማርሻኖ እጅግ ከሚያደንቀው ጀግናይ እያለ ካደገው ጆ ሉዊስ ጋር ሊጋጥም ነው። ጆ ሉዊስ የወርቃማ የስፖርት ዘመኑ ማምሻ ላይ፣ ሮኪ ማርሻኖ ደግሞ አፍላ የቦክስ ስፖርት የተፋላሚነት ዕድሜ ላይ ሆነው ተገናኙ። የማርሻኖና ጆ ሉዊስ ፍልሚያ ቀጠለ። 8ኛው ዙር ላይ ግን ያልተጠበቀ ነገር ተከሰተ። ሮኪ ማርሻኖ የቦክስ ስፖርት ጀግና የሚለውን ጆ ሉዊስን ባልተጠበቀ ምት ዘረረው። ዳኛው ይቆጥራሉ። ተጋጣሚዎቹን እንዳሻው ያራውጥ የነበረው ጆ ሉዊስ ጊዜን መቅደም አቃተው። ሮኪ ማርሻኖ ሻምፒዮን ሆነ። ከድሉ በኋላ ሮኪ ማርሻኖ ፊት ላይ አንዳች ደስታ አይታይም። ሁሉም ለምን ብሎ ይጠይቃል። ሮኪ ማርሻኖ ከሪንጉ በቀጥታ ወረደ። እጅግ ወደሚወደው ጆ ሉዊስ መልበሻ ክፍል ተንደርድሮ ገባም። እዚያም ስቅስቅ ብሎ በማልቀስ እንደገና ለጆ ሉዊስ ያለውን ክብር ገለጸ። አንተን በማሸነፌ ልስቅ አልችልም በማለት ለታሪካዊ ቡጥኛ ጆ ሉዊስ አክብሮቱን መሰከረ። He didn't get up. Didn't get up in time. Jersey Joe is bewildered. A slow getting up. The fight is over. Rocky Marciano has a pushover win here tonight. ከዚያ በኋላ የከባድ ሚዛን ሻምፒዮንነቱንና የቦክስ ሕይወቱ የከፍታ ዘመናት ይከተላሉ። በ1952 መስከረም ወር ላይ ሙሉ ቀን የፈጀ የሚመስል ሰውነት እንደ ቦክስ መለማመጃ ሳኮ ያለ ርህራሄ በተቀጠቀጠበት 13 ዙርም የፈጀ ቦክስ መራር ፍልሚያ ከጆርሲ ጆ ዋልኮት ጋር አደረገ። ረጅሙ ጆርሲ ጆ ዋልኮት ይሰነዝራል፣ ይደበድባል፣ ማርሻኖ ይታገላል። ድንገት እንደ ልማዱ 13ኛው ዙር ላይ አንድ አጋጣሚ፣ አንድ ክፍተት ብቻ የሚፈልገው ሮኪ ጆርሲ ጆ ዋልኮትን አገኘው። ጆርሲ ጆ ሪንግ ውስጥ ተቆጥሮለት መነሳት አይደለም መንቃት እንኳን ሳይችል ሮኪ ማርሻኖ ኃያል ቡጥኝነቱን አሳየን። He would be the physical metaphor for the irresistible force. He just kept coming and throwing that dreadful overhand right that just hammered everybody into submission. He was just a hard hitter, slam bam, didn't give a damn. Anybody gets hit on the jaw, flush, when Marciano goes. They just go. የቦክስ ስፖርት የከባድ ሚዛን ሻምፒዮንነቱን ለ6 ጊዜያት ያህል ከዚያ በኋላም ተፋልሞ ጠብቆታል። እንደገና በድጋሚ ግጥሚያ ከጀርሲ ጆ ዋልኮት ጋር ተገናኝቶ በአንደኛ ዙር በዝረራ ሮላንድ ላስታዛርን በዝረራ ኤዛርድ ቻርልስን በዝረራ ዶን ኮኦይልን በዝረራ አርቺ ሙርን በዝረራ አሸንፎ ለመሸነፍ ክብሩን አስጠበቀ። በተለይ ከአርቺ ሙር ጋር ያደረገውን ውድድር 400,000 አሜሪካውያን ተከታትለውት በወቅቱ በብዛት የታየ ስፖርታዊ ውድድር ተባለ። ሮኪ ማርሻኖ 49 ቦክስ ግጥሚያዎችን ሁሉንም ማሸነፉ ሳይሆን የሚያስገርመው ከ49ኙ ግጥሚያዎች መካከል 43ቱን በዝረራ የፈጸማቸው ውድድሮች መሆናቸው ያስገርማል።
Here comes the end of round 5. The second in a row awarded unanimously to Joe Louis. In round 6, Marciano once again took command, just as we'll see him do here in round 7. As early as the 5th round, we saw Louis tiring. And now here he is, becoming still more flat-footed. The elasticity gone from his leg. Louis has won his last round. በሚያዝያ 27 1956 ገና በ31 ዓመቱ ከቦክስ ዓለም ራሱን አገለለ። በወቅቱ ለኒውዮርክ ታይምስ እንደተናገረው ወንድ ልጅ ወደፊት ምን እንደሚያጋጥመው አይታወቅም። ነገር ግን አሁን ላይ ሆኜ የምናገረው ደህንነትን ያሸነፍኩበትን የቦክስ ሪንግ ለመጨረሻ ጊዜ መሰናበቴን ነው። የተሻለ ጊዜ ለቤተሰብ መስጠት አለብኝ። ሮኪ ማርሻኖ በተወዳዳሪነት ከዚያ በኋላ አልተመለሰም። ነገር ግን በቴሌቪዥን የቦክስ ስፖርት ሾው አዘጋጅ፣ ኮሜንታተር፣ የቦክስ ዳኛ ሆኖ በተለያዩ ጊዜያት ብቅ ብሏል። ብዙዎች አድማጮቻችን አይታችሁታል ብዬ በመገምተውና በሲልቨስተር ስታሎን የተተወኑት የሮኪ ተከታታይ ፊልሞች ላይ የዚህ ቡጥኛ ታሪክ መነሻ ሆኖ አገልግሏል። ሲልቨስተር ስታሎን ወክሎት የሚጫወተው ገጽ ባህሪ ሮኪ ባልቦዋ ህልሞቹ ከሮኪ ማርሻኖ ጋር ተሳስረው የተሳሉ ነበሩ። Championship of the world, introducing heavyweight champion of the world, Rocky Marciano. 1971 ላይ ናት ፍሌሸር የተባሉ እጅግ የተከበሩ የቦክስ ስፖርት ተመራማሪ በኋላም የሪንግ መጽሔት መስራች ሮኪ ማርሻኖ በዓለማችን እስከዛሬ ከታዩ ቡጥኞች 10ኛው ደረጃ ላይ ይቀመጣል ብለውታል። በሱ ዘመን ከጆ ሉዊስ ውጪ ያን ያህል ስም ያለው ቡጥኛ አልነበረም በሚል ደረጃውን ዝቅ አድርገው የሚያስቀምጡት አሉ። ሪንግ በ1962 ጃክ ዴምፕሴን የምንጊዜም አንደኛ፣ ጆ ሉዊስን ሁለተኛ፣ ጃክ ጆንሰንን ሶስተኛ ብሎ ሲመርጥ ሮኪ ማርሻኖን 7ኛው ምርጥ ብሎት ነበር። በ2005 በኢንተርናሽናል የቦክስ ጥናትና ምርምር ማዕከል ዘገባ ላይ ደግሞ የምንጊዜም 5ኛው የዓለማችን ድንቅ ቡጥኛ ተብሏል። በእርግጥ 49 ጨዋታዎችን ባለመሸነፍ ከሱ በኋላ ፍሎይድ ሜይዌዘርን የመሳሰሉ ቡጥኞች ብቅ ቢሉም ይህንን የማይታመን ጉዞ ቀድሞ የጻፈው ሮኪ ማርሻኖ ነበር። Marciano lunges with the left jab, then hooks, and hooks again, and Matthews is knocked to the canvas. Marciano helps Matthews to his feet. Rocky wants to be sure Matthews is all right. ነሐሴ 31 1969 በአንድ ደስ የማይል ምሽት የአየር ንብረቱን በጣም አስቸጋሪ በነበረ ዕለት ሮኪ ማርሻኖ 46ኛ ዓመት ልደቱን ለማክበር አንድ ቀን በቀረው አጋጣሚ የሚበርባት የግል አውሮፕላን ትከሰከሳለች። ያ በሪንግ ያልተሸነፈ ቡጥኛ ብዙ በሚሰራበት እድሜው ከዚህ ዓለም በሞት ተለየ። የሮኪ ማርሻኖ የህይወት ጉዞ በ46 ዓመቱ ተደመደመ። አጭር ቁመት፣ ያልገዘፈ ተክለ ሰውነት ይዞ ሪንግ ላይ በግርማ ሞገስ ከፍ ያለው ቡጥኛ ግን ከኖረበት ዘመን የዘለለ ታሪክ ሰርቶ ነበር። ዛሬም ድረስ የብዙ ቦክሰኞች ማነጻጸሪያ የሆነ መነሳቱን ቀጥሏል። የዓለም የከባድ ሚዛን ሻምፒዮኖችን ሁሉ በአንድ ቤት ውስጥ ቆልፉባቸው ከተወሰኑ ጊዜያት በኋላ ስትመለሱ የምታገኙት ቡጥኛ ሮኪ ማርሻኖ ነው። ትሪቡን የኮከቦች ገጽ And he's the king.